የሚወጣው የሆነ ነገር ሲያጋጥም በጣም አኩርፎ ከጌታ ቤት የወጡ ሰዎች አሉ። ታውቃለህ፣ ቅድም እንዳልኩ ነው። እሳትን በእሳት እንድታጠፋ ይሰጣል። መፍትሄ የሚመስል ግን ነገር የሚያባብስ ነገር ሊሰጥ ይችላል። ዛሬ ጸልያለሁ በጌታ በኢየሱስ ስም ልባችሁን እግዚአብሔር ያበርታላችሁ። ስለዚህ ዳዊት ወገኖቼ ሰው ሁሉ ሲያለቅስ፣ ሰው ሁሉ ግራ ሲጋባ ዳዊት በአምላኩ በእግዚአብሔር ልቡን አበረታ። ሁለተኛው እንዴት ነው የተወሰነ ምርኮ የሚመለስ? ወገኖቼ አሁን እያወራሁን አስቡ። ከህይወታቸው የተወሰነ ነገር ምንድን ነው? ትናንትና የምትሉት ጸሎት ህይወት ሊሆን ይችላል፣ እግዚአብሔርን መፍራት ሊሆን ይችላል፣ ከቃሉ ጋር ያላችሁ ብረት ሊሆን ይችላል። አልፎ እናንተ የምትታወቁበት ያ መልካም ነገር ይመለስበት መጀመሪያው መንገድ ቀድሞ እንዳልኳችሁ ልብን በእግዚአብሔር ላይ ማበርታት ነው። ሁለተኛው በጸሎት እግዚአብሔር መጠየቅ። ኢየሱስ ጌታ፣ አሜን። ክብር ለጌታ፣ አሜን። ዳዊት በሁለተኛ ደረጃ ወገኖቼ ያደረገው ነገር እንደዚህ ነው። እንደዚህ ይላል ቁጥር 7 ከተረጋጋ በኋላ ለካ እግዚአብሔር የሚባል አምላክ ኢየሱስ ጌታ። በነገራችን ላይ ታውቃላችሁ የዳዊት ህይወት ራሱ ማስመለስ። ምክንያቱም መጽሐፍ ቅዱስ ስለ ዳዊት ታውቃላችሁ ለጎልያድ ሲነግረው ምንድነው ይቅርታ ለሳውል ሲነግረው ጎልያድን ከመቅጠሙ በፊት ማለት ነው እና እኔ ልጅህ የአባቶቼን ከብት ስጠብቅ አንበሳ ይመጣል፣ ድብ ይመጣል እና ይወስድብኛል እና ተወሰደ እንዴ ብያለ። ክብር ለኢየሱስ። ይከታተላል ዳዊት የተወሰደበትን ነገር ለመመለስ። ልጆቻችሁን አንሱ። ይህንን መንፈስ ይህንን ወኔ በኢየሱስ ስም እግዚአብሔር ይስጣችሁ። በጌታ በኢየሱስ ስም ይህንን መንፈስ እግዚአብሔር ይስጣችሁ። የተወሰደባችሁን ነገር እስክትመልሱ ድረስ የማታርፉበት የምትጸልዩበት ፊቱ የምትፈልጉበት በንስሐ የምትመለሱበትን ጸጋና አቅም አምላኬ በኢየሱስ ስም ይስጣችሁ። ተወሰደ ብዬ ዝም ብያለሁ ማለት ነው። ሁለተኛ ያደረገው ነገር እንደዚህ ነው። ቁጥር 7 ዳዊት የአቤሜሌክን ልጅ ካህኑን አብያታርን ኤፍዱን አቅርብልኝ አለው። አብያታርም ኤፍዱን ለዳዊት አቀረበለት። ዳዊትም የእነዚህን ሰራዊት ፍለጋ ልከተልን አገኛቸዋለሁን ብሎ እግዚአብሔርን ጠየቀ። እርሱም ታገኛቸዋለህና ፈጽመህ ምርኮን ትመልሳለህና ፍለጋቸውን ተከተል ብሎ መለሰለት። ሁለተኛ ምርኮ እንዴት ነው የሚወሰደው? እኔ አሁን እያወራሁ እንግዲህ ወደ ራሳችሁ ማየት ነው። እኔ እያወራ ያለሁት ስለ ገንዘብ አይደለም፣ ስለተወሰደብህ ገንዘብ አይደለም እያወራ፣ ስለ ቁሳዊ ነገር አይደለም እያወራ። በመንፈስ ቅዱስ አማካኝነት እግዚአብሔር ሰጥቷቸው የነበረ አካሉ ተጠቅሙበት የነበረ ወይ ደግሞ ከእግዚአብሔር ጋር ጤነኛ የሆነ ህብረት ታደርጉበት የነበረ ቀደም እንደተባለው ለኤፌሶን ቤተክርስቲያን እንደተባለላት የቀደመውን ዋና ነገር ጥለሻል እንደተባለ እሱን ነገር እንዴት ነው ማስመለስ እንችል? ወገኖች እኔ እያወራሁ ያለሁት ስለ ቁሳዊ ነገር አለ። መንፈሳዊ ነገር እንዴት እናስመልስ? እንዴት ወደ አገልግሎት እንመለስ ነው? እንዴት ወደ ጸሎት ህይወት እንመለስ? እንዴት ወደ እግዚአብሔር ቃል እንመለስ? እንዴት እግዚአብሔር ትናንትና በሰጠን ነገር በምናገለግልበትና በምንኖርበት በምንታወቅበት ነገር በትናንትናው ክብርና መንፈስ ደግመን አሁን እንዴት እንመላለስ ነው። ኢየሱስ ጌታ። ዓላማዬ ማወራበት መንፈስ ይሄ ያዙ። ማወራበት መንፈስ ይሄ መንፈሳዊ ነገር እንዴት እናስመልስ። ዳዊት ሰው ያስመለሰው። እኔ ደግሞ ዛሬ ማወራችሁ ሰው ስላማስመለስ አለ። ምክንያቱም ሰው ስላልተወሰደብን ኢየሱስ ጌታ። ስለዚህ ዳዊት በሁለተኛ ደረጃ ወገኖች ያደረገው ነገር ምንድን ነው? ልውጣ ወይ ልከተላቸው ወይ አገኛቸዋለሁ ወይ ምርኮ መመለስ እችላለሁ ወይ ሲል ምን አደረገ ይላል? እግዚአብሔርን ጠየቀ። ወገኖች በዘመናት መካከል የተወሰደባቸው ምርኮ የሚመልሱ ሰዎች
በጸሎትና በጽሞና እግዚአብሔር የሚጠይቁት የሆነ መዝሙር አለ እንዲህ አልነበርኩም ዛሬ ግን እነዚህ ሆኛለሁ የሚል ደረጃ የከበደ መዝሙር አለ። ክብር ለኢየሱስ ይሁን። ዳዊት ይጠይቅ። ዳዊት አይቆጭም፣ አይጸጸትም። ጸጉሩን አይደለም የሚነጨው ዳዊት ልብ ያረጋጋል፣ ሰከን ይላል፣ ሁከት ካለበት ነገር ዞር ይላል። ከዛ በጸሎት እግዚአብሔር ይጠይቃል። ወገኖቼ የተወሰደባችሁ ምርኮ ከሚመለስበት ሁለተኛው መንገድ በጸሎት እግዚአብሔር መጠየቅ። ዳዊት ጠየቀ እግዚአብሔር፣ ልከተል ልሂድ ምን ይሻላል? ወገኖች ከዛ እግዚአብሔር ሂድ ተከተል ምርኮ ትመልሳለህ። የተረጋጋ ሰው ለመጸለይ አይችልም። የተረጋጋ ሰው ከእግዚአብሔር ጋር ለማውራት አይችልም። የተረጋጋ ሰው በቀጣይ በእግዚአብሔር ፊት በጸሎት በቃሉ እግዚአብሔርን ለመጠየቅ ሰፊ እድል አለ። ስለዚህ በሁለተኛ ደረጃ ወገኖቼ ዳዊት ባለቤት ታሪኩ ሙሉ የምታረቡት ዳዊት ምርኮ አስመልሶ ቅድም የነገርኳችሁ ነገሮች እስከተወሰዱ ድረስ ነው የነበርኩት እንጂ ብትወርዱ ይሄ የዳዊት ምርኮ ነው እየተባለ አሜን። በዚህ አጋጣሚ የእሱም ብቻ የሌሎችንም አስመልሶ ያው ደግመው መከተል ያቃታቸው ሰዎች ለእነሱ ሁሉ ምርኮ መልሶ ይኸው ወገኖች ከእናንተ አልፋችሁ ለሌሎች በረከትና ፈውስ ምክንያት የምትሆኑ የተወሰደባችሁ ነገር ከማስመለስ ባለፈ እንደገና ለሌሎች መነሳት ምክንያት የምትሆኑት ወገኖቼ በጸሎት በጽሞና እግዚአብሔር መጠየቅ ሲችሉ ከጎናቸው ያለው ሰው የለም እንደምል አላውቅም። ተስፋ እንዳትቆርጥ በል ተስፋ እንዳት የሄደው ይመለሳል። ኢየሱስ ጌታ። ልብን በእግዚአብሔር ላይ ካበረታ ደግሞ በጸሎት እግዚአብሔር ከጠየቅ የተወሰደብህን ነገር ማስመለስ የምንችልበት መንገድ እግዚአብሔር ይመጣል። መጽሐፍ ቅዱሳችን ሲናገር ተቃላችሁ ማን ነው? ኢያሱም እንደዚህ አይነት ተመሳሳይ ነገር አድርጓል። መጽሐፍ ቅዱስ ላይ እንደምታውቁት ምዕራፍ 6 ላይ ይመስለኛል። ቀደም በጸሎት ላይ አንስቼዋለሁ። የእስራኤል ሕዝብ ድል ስላገኙበት ነገር ይናገራል። ኢያሪኮ ፈርሶ የገቡበትንና እግዚአብሔር የሰጣቸውን ድል ይናገርና ምዕራፍ 7 ላይ ስትመጡ ግን የእስራኤል ሕዝብ በጦርነት እንደተሸነፈ ያው እና ጋይ በተባለች በጣም ትንሽ ሕዝብ የእስራኤል ሕዝብ ምን አለ? ተሸነፈ። ምክንያቱም ለዘመናት በድል ነው የሚታወቀው። ለምን? እግዚአብሔር ከእሱ ጋር ስለሚወጣ ከሕዝቡ ጋር ስለሚወጣ። እጆቻችሁን አንሱ። ከዚህ በፊትም ተናግሬያለሁ ወገኖቼ፣ ድል ያለው ከእግዚአብሔር ጋር በመውጣት መከናወን ያለው ከእግዚአብሔር ጋር በመውጣት ማሸነፋችሁ ያለው ከእግዚአብሔር ጋር በመውጣት ዛሬ በጌታ በኢየሱስ ስም ድል የሚሰጥ እግዚአብሔር እጅ በጌታ በኢየሱስ ስም በፊታችሁ ትሂድ። ስለዚህ የእስራኤል ሕዝብ ጋይ በተባለ ታናሽ ሕዝብ ሲሸነፍ ኢያሱ ዘና ነው። አረጋጋው ማለት ነው ጦርነቱ ይቆያል። ክብር ለኢየሱስ። ሌላ ውድመት ውስጥ መግባት የለብንም። አላነሰው ታካ ይፍጨረጨራል። የሆነ እየተዳገም ሽንፈትን በሽንፈት ከማጣፋት ይልቅ ተረጋግተህ ቀሪ ያለን ኃይል ይዘህ እግዚአብሔር መጠየቅ ይሻላል። ኢየሱስ ጌታ። ስለዚህ ይቅር አለ ይቁም አለ ጦርነት ቆይ እስኪ ያለ ከዛ ታሪኩን ስለምታውቁት ነው። ጸለው ጾም አወጁ፣ ማቅ ለበሱ በእግዚአብሔር ፊት እና ኢያሱ ወገኖቼ እግዚአብሔርን ጠየቁ። ለምንድን ነው የምንሸነፏ? እስራኤል በጠላቱ ፊት እንዴት ይሸሻል? ጠያቂ ትውልድ ምርኳስ ሽንፈት ለምን መጣበት? እኛ ሽንፈት አናውቅም። ድል ከኛ ተወስዷል። ወገኖቼ በእውነት መቆም ይሁን። መቆም ጥሩ ነው። አቃል አይገርም? ከመቆም ተሸነፈ እኮ ማይ አትለቅቅም። አናንሶ የለም አይ አናኔ ቁጭ አድርገህ መቆም ጥሩ። ኢየሱስ ጌታ። ኢያሱ ጦርነቱ ይቆማል፣ ጦርነቱ ይረጋጋ፣ እንቆያ። ክብር ለኢየሱስ። በነገራችን ላይ ታውቃላችሁ ሰራዊት ስላለቃል አካሄዱ ደስ አይልም። ስለዚህ ዝም ብለን በግምት ከምናል እግዚአብሔር ይጠይቃል። ከጎናቸው
እግዚአብሔር ይጠየቃል ማለት ነው። ይጠየቃል። እንዴ ሽንፈት ከየት መጣ ወገኖች? እንዴት እንሸነፋለን? ከዛ በኋላ ታውቃላችሁ እግዚአብሔርን ሲጠይቅ የሽንፈታቸው ምክንያት ምን እንደሆነ እግዚአብሔር መናገር እርም አለ በመካከላቸው። አካን የተባለ ሰው የነካካው ነገር አለ። ሽንፈታችሁ ይሄ ነው ወገኖቼ። በእግዚአብሔር ፊት የምትጾሙ የምትጸልዩ እግዚአብሔር የምትጠይቁ ከሆነ እየተበዘበዛችሁ ያላችሁበትን ነገር እግዚአብሔር ይነግራችሁ። መጽሐፍ ቅዱስ ሲናገር ኤፍሬም እንዳልተገላበጠ ቂጣ ሆነ። እሱ አንድ ነገር። እንግዶች ጉልበቱን በሉት። ሁለተኛ ነገር ይሄ ሁሉ ሆኖ ግን እሱ ያውቃል። እንዴት ታውቃለህ ብራስ? ጊዜ ወስደህ የምትጠይቅ ሰው ካልሆንክ ያለህንም እያጣት ትሄዳለህ እንጂ እንዴት እየተበዘበዝክ ያለበትን ነገር ታውቃለህ። ኢያሱ ሌላ ሰራዊት ሳያልቅ መጠየቅ ጀመረ። ከዛስ እግዚአብሔር ነገር ችግር አለ በመካከላችሁ ታውቃላችሁ ታሪኩን። ከዛ በኋላ ያ አካን የተባለው ሰው ነጥላ አውጥቶ ከመቱት በኋላ እንደገና ወደ ጋይ ሄደው ያንን ጦርነት እንዳሸነፉና እግዚአብሔር እንደረዳቸው ትመለከታላችሁ ወገኖቼ። በሁለተኛ ደረጃ እንዴት ነው ምርኮ መመለስ የምንችለው? በሕይወታችን ላይ የተወሰዱ ነገሮች እንዴት ይመለሳሉ? ከዳዊት ሕይወት ከዳዊት ታሪክ የምንማረው ሁለተኛው እግዚአብሔርን በጸሎት መጠየቅ። ይህንን መንፈስ እግዚአብሔር ያብዛል። ለእኔም ለእናንተም እግዚአብሔር ይህንን መንፈስ ይስጠን። ሶስተኛው የመጨረሻው ወገኖቼ እንዴት ነው ምርኮ መመለስ የሚቻል? እርምጃ በመውሰድ ወይ ደግሞ በተግባር ወይ ደግሞ ተግባር ያለው እንቅስቃሴ በማለት ዳዊት ይህንን ያደረገው ተቃላችሁ። አረጋጋ፣ ጠየቀ፣ ሂዳ ቁጭ ቢልስ ሰማው እግዚአብሔርን ድምፅ። ይገርማል። ዛሬ ላይ የሰማው ድምፅ ምርኮ ታስመልሳለህ ብሎኛል እግዚአብሔር ብሎ ጸጥ ቢል ከጎናቸው ያለው ሰው ምርኮ የምታስመልሰው አውርተህ ሳይሆን ተንቀሳቅሰህ ዘራፍ ሳይሆን ከጎናቸው ያለው ሰው ደግማችሁ ነው ምርኮ የምታስመልሰው ተንቀሳቅሰህ ነው። አየው። ከዛ በኋላ ተከተላቸው ይላል። ኢየሱስ ጌታ። ይሄ የዳዊት ሕይወት። ዳዊት እንደዚህ ይከተላል። ይህንን መንፈስ እግዚአብሔር ይስጣል። የሆነ ነገር ሲወሰድ በጸጸት በቁጭት ነገር በቃ እንትን ብሎ አጣጥፎ አይቀመጥም። ይናደዳል፣ ይቆጣል። ኢየሱስ ጌታ ነገሩን እስከሚያስመልስ ድረስ የሚገባውን ሁሉ እርምጃ ይሄዳል። ዛሬ በጌታ በኢየሱስም ይህን መንፈስ እግዚአብሔር ይስጣል። በተግባር